ዋው የአዶናይ መልካምነት ላይክ ልገለጽ የማይችል ነው። ወንድማችን ሐሳቡን ያመጣው አዶናይ ማርያምን ዛሬ አዶኒን እጅግ በጣም ነው ያከበርኩት። ሁላችሁም ኮሜንት ላይ ፍቅራችሁን ግለጹለት። በድጋሚ አዶናይን በጣም ሳላደንቅ አላልፍም። በቃ ጋይስ ይገባዋል ከምር የእውነት አዶናይ አይደን ነው ይሄ ንጹህ የምትል ሰው አለ አይደል? በቃ አዶናይ ማለት እንደዛ ነው። ያው ማመስገን ያለብን አዶናይን ነው። ሌሎቻችሁ ደግሞ ማለት ነው የዚህ ልጅ መልካምነት የማይታያችሁ አዶኒ የሚል የፍቅር መድኃኒት አሰርተን እናውጣችኋለን። ከዛ ይገለጥላችኋል የአዶኒ የፍቅር መንፈስ። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። በትላንትናው ዕለት በአይሾ ስፒድ ጉብኝት ወቅት የአዶናይ ያልተጠበቀ ተግባር ብዙዎችን አስገርሟል፣ አስደንቋል። በብዙዎች ዘንድም መነጋገሪያ ሆኗል። ከትላንት ወዲያ በሰግጥ ፈምስ ንግግሩ የተቹት የሰደቡት ያጥላሉት ሁሉ ዛሬ እንደምን ያለ ቀን ሰው ነው፣ እንዴት ያለ ሰልፍለስ ፐርሰን ነው እያሉ የሚያሞግሱት የሚያሞካሹት በስተዋል። አዶናይ እንዲህ ያለውን ብዙዎችን ያስደመመ ምን ጉዳይ ፈጽሞ ነው እንዲህ ብዙ ሰው ሲያደንቀው ውሎ ያደረው? አብራችሁን ከቆያችሁ የምትሰሙት ጉዳይ ይሆናል። በሌላ መልኩ ለአሜሪካዊ ዩቲዩበር ባልተገባ ዋጋ ቲሸርትና ስከርቭ ሸጠውለታል እየተባሉ የመርካቶ ነጋዴዎች ጉዳይም ሁለት ጎራ ፈጥሮ ህዝቡን እያጨቃጨቀም ይገኛል። ወዲያ መብታቸው ነው፣ ወዲህ ደግሞ ስግብግብነት ነው የሚሉ ብዙ ናቸው። በሌላ መልኩ የቅድስት ሥላሴ ቤተክርስቲያን ለአይሾ ስፒድ ያደረገችው አቀባበል እንዳለ ሸጋ ሆኖ ሳለ ነገር ግን ቤተ መቅደስ ውስጥ ያልተገባ ነገር ሲያደርግ ሲዘልና ሲያንጎራጉር ማየት ግን እጅጉን ያስቆጣልም ያሳዝናልም ሲሉ ብዙዎች ሐሳብ አስተያየቶቻቸውን ሰጥተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን በትላንትናው ዕለት እጅግ በጣም አነጋጋሪ ተግባር ስለፈጸመው ስለ አዶናይና ስለ አንዳንድ ጉዳዮች ልንነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታድርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ክበሩልን። አሜሪካዊው ዩቲዩበር አይሾ ስፒድ በትላንትናው ዕለት እግሩ ኢትዮጵያ ከረገጠችበት ሰዓት ጀምሮ እጅግ ብዙ አነጋጋሪም አደናጋሪም ነገሮች ተከስተው ታይተዋል። አይሾ ስፒድን ጠብር ግፍ ብሎ መቀበል እንዲሁም ደግሞ ሀገሪቱ አለኝ የምትላቸውን የቱሪስት መስህቦቿን በሙሉ እያሳየችው ራሷን መሸጥ አለባት የሚሉ ሀሳቦች ቀድሞውንም ሲነሱ ነበር። በአይሾ ስፒድ የአዲስ አበባ ቆይታ ወቅት ተከሰቱ የተባሉ ነገሮች በሙሉ በብዙ መልኩ አነጋጋሪ ሆነው ዛሬም ድረስ እየተጣሉ ይገኛሉ። ወዲያ የመርካቶ ነጋዴዎች ነገር ብዙዎችን ያስቆጨ ጉዳይ ሆኗል። ቅድስት ሥላሴ ካቴድራል ለአይሾ ስፒድ ካሳየችው አቀባበል ጋርም ብዙ መነታረኪያ ሀሳቦች ይነሱ ይዘዋል። ወዲህም እነዛ ነጋዴዎች ምን ሆነው ነው አንዲት ብጣሽ ስካርቭን በ5000 ብር የሚሸጡለት ብለው በሚወቅሷቸው ሰዎች ልክ ደግሞ በቃ ነፃ ገበያ ነው፣ በፈለጉት ዋጋ መሸጥ አለባቸው፣ መብታቸው ነው፣ ልጁን የሚጎዳው አንዳች ነገር የለም፣ ለእርሱ ግፋቢል $30 አካባቢ ቢከፍል ነው ብለው ነጋዴዎቹን የደገፉ ባሉት ልክ ይህ ልክ አይደለም፣ እንደ ሀገር ያልተገባ መልክ ያሰጠናል፣ ግለሰቡ ያንን ዕቃ የገዛው ከዋጋ በላይ እንደሆነ የሚሰማበት ቀን ሩቅ አይደለም፣ ይህ ደግሞ ለሀገር ገጽ ግንባታ ጸያፍና ያልተገባ ነገር ነው፣ ምናለ በዋጋው ቢሸጡለት ይህ ስግብግብነት ነው ብለው ነጋዴዎችን የወቀሷቸው ብዙ ናቸው። በአይሾ ስፒድ ቆይታ ወቅት ብዙ አነጋጋሪ ሆነው ከተፈጠሩ ክስተቶች መካከል ግን የኢትዮጵያዊው ቲክቶከር የአዶናይ ነገር የብዙዎችን ቀልብ እየሳበና ብዙዎች በዚህ ልክ እንዲያደንቁት እድልና አጋጣሚ የፈጠረ ጉዳይ ሆኗል። ነገሩ እንዲህ ነው። አይሾ ስፒድ ወደ ኢትዮጵያ እንደሚመጣ መነገር ከጀመረ ወዲህ አንድ እሱን የሚመስል ወጣት ኢትዮጵያዊው ስፒድ በሚል እየተጠራ ራሱን በብዙ መልኩ ለማስተዋወቅ ሲግር ሰንብቶም አዶናይን ያገኘዋል። አዶናይም በብዙ ነገሮች እንደሚደግፈውና የፈለገበት ደረጃ ላይ እንደሚያደርሰው ቃል ይገባለታል። አንዳንድ ነገሮችም ምክር ይሰጠዋል። ይህንን ተው፣ ያንን ስራ፣ ይህንን ጣል፣ ያንን አንሳም እያለ ሲመክረው
ታይቷልም ተሰምቷልም። እኔ ላይ አይ ፕሮሚስ ዩ ኦሬዲ ብራንዲንጉ ሰጣለሁ አሪፍ እይታ ታገኛለህ በኔም ማለት ነው በኔ በኩል ስለዚህ አይ ቲንክ አላማ መሆን ያለበት አሁን ይሄ ከስፒድ መራቅ አለበት አይ ኖ ስፒድ አሁን ተወዷል እንደዚህ ልብሶች መልበስ የሱን ነገር ማድረግ እሺ አሪፍ ነው ገባህ አይደለ ግን አይሾ ኢትዮጵያ ብለህ ብትመጣ አይሾ ኢትዮጵያ is just like ኢትዮጵያዊ ነህ አንተ ብራንዲንግ ምን ይሆናል ኢትዮጵያ ትሆናለች ማለት ነው which is the whole tribe ሁሉም ባህል ነህ አንተ ሁሉም እምነት ነህ አንተ that means በጣም ትልቅ የሆነ ሪች ነው የሚኖረው ተረዳኸኝ አይደለ እንዳለ ኢትዮጵያዊ ይመለከታል ማለት ነው እኛ ኢትዮጵያውያንም ካንተ ብዙ ነገር እንጠብቃለን because ኢትዮጵያን አሳያለሁ እያልክ ነው ተረዳኸኝ so ኢትዮጵያን የምታሳየው ደግሞ ኢትዮጵያ ውስጥም ሆነ ብቻ አይደለም መውጣትሽም አይቀርም ቱር ማድረግሽ አይቀርም ገባህ ወደ ብራዚል ትሄዳለህ ወደ ስፔን ወደ አሜሪካም እድሎች ልታገኝቻለህ ኢቨንት ኦርጋናይዘሮች እንትን አድርገው አላማ መሆን ያለበት አይ ቲንክ ኢትዮጵያን ሻይን ማድረግ ነው ራስህንም ሻይን እያደረክ ማለት ነው ገባህ አይሾ ስፒድ አሁን አይሾ ስፒድ በጣም የበየረበት መንገድ ምንድነው ቫይራል የሆነበት መንገድ ኢትስ ሮናልዶን ላገኘው ነው በቃ ገባህ እቺ ሱዊ የምትለው ወጣች ቀጠለባት ባይቀጥል በዛ ቢያቋርጥስ ብዙ ቲክቶከሮች ብዙ እንትሮች ቢሆኑ በዛ ያቋርጡ ነበር ባይዘው አዎ ገባ አንተ ያቺ ሱዊ የምትለው ከዛ ክርስቲያኖ ሮናልዶ ቼስ እንዲያደርግ አደረገው ሰው ከዛ ምን ሆነ ኢንድ ጎል የመጨረሻ አላማ ስላለ ስፒድን መከታተል ጀመር ምክንያቱም ስኬቱን ማየት ይፈልጋሉ አዎ ያንተ ደግሞ ጎል ያስፈልጋል ብራንዲንጉ የሚመጣው ጠንካራ የሚያደርገው ጎል ነው የመጨረሻ አላማ ስለዚህ አላማ ምንድነው የሚሆነው አይሾ ስፒድ መሮጥ ይችላል ፈጣን ነው and also he is ሮናልዶን ማግኘት ይፈልጋል አሳካው ምናምን አይደለ አንተ አይሾ ኢትዮጵያ ብለህ የራስ ቻሌንጅ ይዘህ መውጣት ይኖርብሃል ማለት ነው አዶናይ አይሾ ስፒድን እንደዚያ ለሚወደው ወጣት ልጅ አጋጣሚውን ሲያገኝ ታዲያም ለአይሾ ስፒድ በፈረንጃፍ ስለ ልጁ ፍላጎትና ለእርሱ ስላለው አድናቆትና ፍቅር አንድ በአንድ በእንግሊዘኛ ይነግረው ጀመር አዶናይ ይህንን በማድረግ ውስጥ ለአንድም ሰከንድ ታዲያ ስለ ራሱ አላወራም በሀገሪቱም ውስጥ ትልቅ ተከታይ ያለው ትልቅ ቲክቶከር እንደሆነ አንዳችም ነገር አልተነፈሰምም አልገለጽምም የመሆኑ ነው እንግዲህ በብዙዎች ዘንድ አድናቆትንና ዝናን ያስገኘለት ይህንን ወጣት አቅፎ ስለሱ ሁኔታ እንዲህ ነው እንዲያ ነው እያለ በእንግሊዘኛ እየነገረለትና ትልቅ የመሆን ፍላጎት እንዳለው እርሱም ደግሞ እንዲረዳው ሲጠይቅለት መታየቱ ብዙዎችን ያስደነቀ ጉዳይ ሆኗል ቪዲዮውን ተከታተሉት This guy is free, he's fire, he's got the dog in him, man. Can you give him a chance, bro? He can be international, I believe in him, man. He's the biggest, the greatest, the latest, the illest, the fire! Yeah! Look. I really appreciate you representing me in Ethiopia, bro. Cause look, I don't know why. Bro, who your dad? I stand. Bro, hey, I'm about to show you a picture of my dad and let me know have you. Okay, where is my phone? It's okay, but look. I'm gonna give you a chance, okay, bro? I'm gonna give you a chance, bro. Let's all take a picture, bro. All three, bro. ይህ ጉዳይ ታዲያ ይህ አሁን የተመለከታችሁት ቪዲዮ በማህበራዊ ሚዲያ መመላለስ ከጀመረ በኋላ በጣም ብዙዎች በብዙ አይነት መልክ አድናቆታቸውን ለአዶናይ እየገለጹለት ይገኛሉ አዶናይ እግዚአብሔርን በጣም ቅንስ ሆነ በጣም ማለት ነው አብዛኛውን ክፍሎች ያያዩት ነበርና 4 ሚሊዮን ተከታይ እንዳለው የኢትዮጵያዊ ኢንፍሉዌንሰር እንደመሆነ እንደዛ እየተመነጫጨክ እየተገፋህ ምናምን ምንም ሳይሰማ እኔ የተሰማኝ ስሜት ነው ምንም ሳይሰማ አንድ በአንድ ለልጁ ያስተረጎምክ እግዚአብሔርን በጣም ቅን ሰው ነህ ከዚህ ቀደም በሰግጥ ፈምስ ንቅናቄ ወቅት ላይ ያልተገባ ንግግር የተናገሩት ሰዎች በሙሉ ሳናውቅ ነው በስህተት ነው ይቅርታ አድርግልን አንተ ልብህ ንጹህ ሰው ነው እያሉ ሲያሞካሹትም ሲያሞግሱትም ታይተዋልም ተሰምተዋልም ከዚህ ጉዳይ ጋር ተያይዞ ብዙ እጅግ በጣም ብዙ ሐሳብ ከሰጡ ሰዎች መካከል ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ አንዱ ነው ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ ከዚህ ቀደም የአዶናይ ንቅናቄ በብዙ መልኩ ይነቀፍ የነበረ ሰው
እንደሆነ ይታወቃል። ዛሬ ታዲያም የሚነቀፈው መነቀፍ አለበት፣ የሚሞገሰው መሞገስ አለበት በሚል አባባል የገባኝ የአዶናይ ቀናነትና የዋህነት ብቻ ነው በሚል እርሰ ጉዳይ ላይ እንዲህ ሲል ስለ አዶናይ የተሰማውን ስሜት ጽፎለታል። ማህበራዊ ሚዲያው የሚፈጥረው ዝነኝነትና ተጽዕኖ ፈጣሪነት ሌላ አዲስ ዓለም ይዞ ነው የመጣው ይላል ጉዳዩን ሲጀምር። ለነ ሁሴን ከድርና ለነ ይታገሱ ጌትነት አይነቶቹ ጥንታውያን የጉዳይ ገባቸውም ይላል ጓደኞቹን በነገር ሲሸረድዳቸው። ነገርየው የቀልድ ነው። ለነሱ ዝናና ተጽዕኖ ፈጣሪነት የእድሜን ግማሽ ተሰርቶ የሚመጣ ነው። የኛ ጊዜ ሌላ ነው፣ ተለውጧል። አሁን ጊዜው የነ አዶናይ ነው። ትናንት የመጣው እንግዳ ከተማይቱን አንምሷት ቢሄድ አይግረማችሁ። እናንተ የማታውቁትና የማይገባቸው ዓለም ተፈጥሯል። እኔ ታናሻችሁም እንደናንተ ምንም የገባኝ ነገር የለም። የገባኝ የኛው አዶናይ ቀናነት ነው። መልካሙነቱ ብቻ ነው የታየኝ። በራስ መተማመኑን ነው፣ የዋህነቱን ነው ያየሁት ይላል። እኔ የእናንተ ታናሽ ነኝ ሲል እየቀለዳቸው እንደሆነ ልብ ሊሉ ይገባል። ሁሴን ከድርና ደራሲ ይታገስ ጌትነቱ ወዳጆቹ ናቸው። እነሱን በነገር እየሸረደደ ነው። ታዲያ ወደ ዋናው ጉዳይ ሲመለስ እንዲህ ይላል። አዶናይ ባለፉት ሳምንታት የሰራውን ተአምር አይታችሁታል። ብዙ ትላልቅ የሚባሉ ተቋማትን ሁሉም ጥያቄ ውስጥ የከተተ ወጣት ልጅ ነው። ቴሌቪዥን ጣቢያዎቻችን ዓመትና ከዚያ በላይ በሙዚቃና የተሰጡ ውድድሮች ማስታወቂያና ስፖንሰር ሲሰበስቡ ኖረው በመቶ ሺዎች የሚሸልሙትን ነው በአንድና በሁለት ቀን ተአምር ሰርቶ ጥያቄ ያስነሳባቸው ቆመው ራሳቸውን እንዲመረምሩ አድርጓቸዋል። ይህ ሁሉ ይሁንና አሁን በተመለከታችሁት ቪዲዮ በእውነት የዚህ ልጅ መልካምነትና የዋህነት አይቼበታለሁም፣ አስደንቆኛል። ከውጭ የመጣው ልጅ አለ፣ ሀገር ውስጥ ደግሞ በዚህ ወቅት አዶናይ አቻው ነው። ክብሬ ዝናይ ማለት ይችላል ግን አላለም። ትንሽ ዝና የሚመስል ነገር ሲመጣ እኛ የምንሆነው ይታወቃል። አዶናይ ልውን ካለ መሆን ይችላል። እሱን ነው የጣለው፣ ገብቶታል። ያውም የራሱ ላልሆነና ቢሳካም ሌላ ሰው ለሚሳካለት እንዲህ መሆኑ ግን እጅጉን አስገርሞኛል። ስለ እንግዳው ልጅ ማንነትና ሆኖ ስለሚሄደው ምንም የገባኝም የተረዳሁትም ነገር የለም። አዶናይ ግን መመስገን መደነቅ አለበት ነው የምለው። ይህን የወከባ ዓለምንም ቢሆን በመልካምነትና በቅንነት እንጂ በብልጣብልጥነት ማለፍ በጭራሽ አይቻልም። አንዱን ቢያልፉም ሌላው ጋር ይቆማል። እንዲህ ያለው ቀናነት ግን መቼም የትም ሁሉን የሚከፍት የወርቅ ቁልፍ ነው። የወርቅ ቁልፍ ግን ሁሉን ይከፍታል እንዴ ሲል ደግሞ መልሶ ይጠይቃል። የወርቅ ቁልፍ ብሎ ያደነቀው የአዶናይን የዋህነት ነው። አዶናይ በዛ ንግግር መካከል አንዳችም ነገር ስለ ራሱ አላነሳም። እንደውም አንዳንድ ቦታው ላይ የሾው ስፒድ ጋርዶች ሲገፉትና ወዲያ ሲያስወጡትም ታይቷል። ይህ ታዲያ መተናነስና ትህትና ነው ብለው ያደነቁለትም አሉ። በሌላ መልኩ በዚህ ጉዳይ ላይ ሀሳብ አስተያየቶቻቸውን ከሰጡ ግለሰቦች መካከል አንድ ሰው እንዲህ ይላሉ። አዶናይን በአንዳንድ ነገሮች ተችተነው ነበር ግን ይሉና እርሰ ጉዳያቸውን ይጀምራሉ። በማህበራዊ ሚዲያ ዓለም ውስጥ ብዙ ሺህ ተከታዮችን ማፍራት ይቻል ይሆናል። የሰውን ልብ ማሸነፍ ግን ለተመረጡ ጥቂቶች ብቻ የሚሰጥ ጸጋ ነው። ወጣቱ ቲክቶከር አዶናይ ኢትዮጵያዊው ስፒድ ተብሎ ለሚጠራው ወጣት ያሳየው ተጋድሎ ዝነኛ ለመሆን ከመፈለግ ይልቅ ለሰው ልጅ ስኬት መሰላል የመሆንን ታላቅነት ያስመሰከረ ክስተት ነው። በኢትዮጵያ የማህበራዊ ሚዲያ ታሪክ ውስጥ ብዙዎች ላይክና ቪው ለማግኘት በሚሯሯጡበት በዚህ ዘመን ወጣቱ አዶናይ ግን ከግል ዝና ይልቅ ለአዲስ ለመጣው የኢትዮጵያዊው ስፒድ ስኬት ቅድሚያ በመስጠት የሁላችንንም ልብ ሰርቋል። ኢትዮጵያዊ ስፒድ ተብሎ የሚታወቀው ወጣት ከዓለም አቀፉ ኮከብ አይሾ ስፒድ ጋር ለመገናኘት የሄደበት ርቀት ተራ ቪዲዮ የመቅረጽ ጉዳይ ሳይሆን የትልቅ ማንነት መገለጫ ነው። አብዛኛው ሰው በካሜራ ፊት ደምቆ መታየትን ይመርጣል። አዶናይ ግን ለሌላ ሰው መንገድ ለመጥረግ ሲል በስፒድ ጠባቂዎች መገፋትን በጸጋ ተቀብሏል። እርሱ ራሱን ዝቅ አድርጎ ወንድሙን ከፍ ለማድረግ የመረጠው መንገድ እውነተኛ ወንድማማችነት ምን እንደሆነ በተግባር አስተምሯል። በዚህ እኔ ብቻ ልታወቅ በሚባልበት ዘመን የአዶናይ ተግባር ለየት ያለ ትርጉም አለው። አዶናይ ለወንድሙ ስኬት እንደ መሰላል ሆኖ አገልግሏል። ይህ ድርጊት ከቲክቶከርነት ባለፈ ያልተበረዘ ኢትዮጵያዊ ደግነት፣ ትህትናን እንዲሁም ስለ ሰው ልጅ ስኬት ደስተኛ መሆንን ያሳየበት ነው። የአዶናይ የድል ጉዞ አንድ ትልቅ እውነትን ለዓለም አሳይቷል። መልካም ለማድረግ ኪስ መሙላት የለበትም።
ቅልብ መያዝ ብቻ ይበቃል። አዶናይ ለኢትዮጵያውያን ወጣቶች ዝናን ሳይሆን መልካምነትን፣ ፉክክርን ሳይሆን መረዳዳትን እንደ አዲስ የታሪክ ምዕራፍ ከፍቶ አሳይቷል ሲል አድናቆቱን ሰጥቶታል። ከዚህ ጉዳይ ጋር ተያይዞ በጣም ብዙዎች በየግል ማህበራዊ ሚዲያዎቻቸው ላይ አዶናይን ስላደረገው ነገር ሲያመሰግኑት ውለው አድረዋል። በሌላ መልኩ ከዚህ ቀደም በበጎ አድራጎት ስራው በስፋት የሚታወቀው ማስተር አብነት ታሞ ሆስፒታል መክረሙ ይታወቃል። ታዲያ ከማስተር አብነት ከበደ ጋር ተያይዞ እጅግ በጣም ብዙዎች ሀሳብ ጭንቀት እንደያዛቸው እሙን ነው። የማስተር አብነትን መታመም እንደ ጥሩ አጋጣሚ ተጠቅመው ታዲያም ያልተገባ ነገር በመስራት የሌላ ሰው የቀብር ስነ ስርዓት ቪዲዮዎችን እየለቀቁ ማስተር አብነት ከዚህ ዓለም በሞት ተለየ እያሉ ሲያሟርቱበት ሲገድሉት የነበሩ ሰዎች እንደነበሩ ይታወቃል። ጊዜ ሚዲያም ይህንን ጉዳይ በተመለከተ ተደጋጋሚ ፕሮግራሞች ሰርተው ከማስተር አብነት ጉዳይ ጋር ተያይዞ ለሚጨነቁ ለሚጠበቡ ሞተ ሲባል ደግሞ የሚያነቡለትን ሰዎች ጉዳይ በተመለከተ እፎይታ ለመስጠት አንድ መሰናዶ መስራታችን ይታወቃል። ማስተር አብነት ከበደ አሁንም በሕክምና ላይ ይገኛል። ታዲያ ዛሬ ማለዳውን ጀምሮ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም ባለበት ሄደው ስለ ጤንነቱ እንዲሁም ደግሞ ስለ አንዳንድ ጉዳዮች ጠይቀውታል። ጠይቀውት ከተመለሱም በኋላ ከንቲባዋ በግል የፌስቡክ ገጻቸው ላይ እንዲህ ሲሉ ሀሳባቸውን ገልጸዋል። በማህበራዊ በጎ አድራጎት ስራ ለብዙ ወጣቶች ምሳሌ የሆነውን ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውሰው ጸሎታችን ነው። ያንተ አርአያነት በርካታ በጎ አድራጊ ወጣቶችን ማፍራት የሚያስችል ነውና ፈጣሪ ይማረህ ሲሉ ምኞታቸውን ገልጸውለታል። ከጠየቁት በኋላ እንዲህ ያለውን ሀሳባቸውን በግል የፌስቡክ ገጻቸው ላይ ማስፈራቸው በብዙዎች ዘንድ አድናቆትን የጫረ ጉዳይ ሆኗል። በሌላ መልኩም ማስተር አብነት ከበደም ከንቲባዋ ያለበት ድረስ መጥተው ስለጠየቁት እሱም ስሜቱን እንዲህ ሲል በግል የማህበራዊ ሚዲያ ገጹ ላይ አስፍሯል። ለክብርት ከንቲባ አዳነች አቤቤ ልባዊ ምስጋና ይድረስልኝ። የሁል ጊዜ ቅንነትና መልካምነቶ አሳቢነቶ ለኔም ለልጆችም ትልቅ ተስፋ ሰጥቶናል። በዚህ የጭንቀቴና የችግሬ ሰዓት ያለቦትን ተደራራቢ ስራና ኃላፊነት ትተው ምንም ሳይገድቦ ያለውበት ድረስ መጥተው ስለ ጎበኙኝ እግዚአብሔር ያክብርልኝ ሲል ስሜቱን በፌስቡክ ላይ ገልጾለታል። እንዲህ ያለውን የከንቲባዋን ጉብኝት ብዙዎች አድንቀውታል። ለአንድ ግለሰብ በዚህ ልክ የአንድ ከተማ ከንቲባ ሄዶ እንዴት ነህ በረታ ሆይ ብሎ መጠየቅ ሌሎችንም ያበረታልና ይበል ያሰኝ የሚያሰኝ ጉዳይ ነው ብለው ጉዳዩን አድንቀውላቸዋል። ማስተር አብነት ከበደ አሁንም ወደ ሙሉ ጤንነቱ ተመልሶ ወደ ቀድሞ ስራው ይመለስ ዘንድ ምኞታችን ነው። ሁላችሁ ባላችሁበት ጸልዩለት። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲው በትህትና ጠየቅን። እናመሰግናለን።